ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ውድ ኢትዮጵያና ኤርትራውያን በመላ ዓለም የምትገኙ እንኳን ለእናቶች ቀን በሰላም በደስታ አደረሳችሁ። እናት ያለቻችሁ ረጅም ዓመት ሺህ ዓመት በቃ ሺህ ዓመት የእኛን እድሜ ተቆጥሮ ለእነሱ ይስጥ። ክብር ለእናቶቻችን ይገባቸዋል። ሁል ጊዜ የእናቶች ቀን ቢከበር በቃ እናትነት ማለት ትልቅ ስጦታ ነው እና ሁላችንም እናት ለመሆን ያብቃን። እናት ስንሆን ነው ስሜቱን የምናውቀውና እንኳን ለእናቶች ቀን አደረሳችሁ እላለሁና እናትነት በጣም ትልቅ ጸጋ ነው የማይገኝ በቃ በዚህ ምድር ላይ በህይወት የሚያስደስተው እናት መሆን በቃ ልጅ ማየት እኔ በጣም ነው የምቀነው ማለት ነውና እግዚአብሔር ለሁሉም ነገር ጊዜ አለውና እግዚአብሔር አይቾኩልም፣ አይሳሳጥም። ሁሉም በጊዜውና በሰዓት ይሆናል። እኔም አንድ ቀን ልጅ ኖረኝ ልጄ እንኳን ለእናቶች ቀን አደረሰሽ የሚለኝ ቀን ይመጣል አምናለሁ በእግዚአብሔር እና ሁላችንም ለእናቶች ቀን እንኳን አደረሳችሁ እላለሁ። በቃ ሌላ ምንም የምለው ነገር የለም ማለት ነው። ያው ትናንት የሀይሚና የብሩክ አጠር ያለ ቲክቶክ ላይ ነው የተለቀቀው ፊልማቸው ማለት ነው። እና በጣም ባይዘዌ ሀይሚ በጣም ጎበዝ ናት ፊልም ላይ ስላችሁ ብዙ ጊዜ ያላችሁን ታይለንት ነው የምታወጡት ስላችሁ እንዴት ነው ሀይሚ ብዙ ጊዜ ፕራንክ ስታደርገው በጣም ሲሪየስ ሆና በጣም እንትን ሆና ነው የምታየው ማለት ነው። እና በጣም ጎበዝ ናት። ነገር ግን ፊልሙን እንደተረዳሁት ከሆነ በጣም የሚወዳት የሚያፈቅራት ሰው ከዛ እሷ የማትፈልገው ሰው ከዛ እዛ ሰው ጋር ስትሆን ያ ሰው ይናደዳል ማለት ነው። እና ያው ይሄ የፊልም ሁልጊዜም ያለ ነገር ነው። እና ባይ ዘ ዌይ ይሄኛው ልጅ ባለፈው ያስደነገጣት ልጅ ነው እብድ መስሎ ምናምን ከቡርኬ ጋር ሲሰራ የነበረው እና ጎበዝ ልጅ ነው። በጣም ታይለንት ያለው ልጅ ነው እና መበረታታት የሚገባ ሰው ነው። እና ሀይሚ ግን የመጀመሪያ ጊዜ ልጁ እንትን የተሰራበት ፓርት ላይ እንትን ብላለች፣ ፈርታለች በጣም ማለት በጣም እየደበራት ሽክክ እያላት ምናምን የሰራችው ማለት ነው። ለምን እንደሆነ አላውቅም። እና ፊቱን ዝፍዝፍ ወይ ምን አይነት እንትን እንደሆነ ባናውቀው ማለት ነው። ግን ያው ከዛ ብሩክ ከዛ እቺ ልጅ የኔ ፍቅረኛ ናት አለ አይደለ ሁለት ሰዎች ይወዳችሁና አንደኛው በጣም ይወዳታል፣ አንዱን ደግሞ እራሷ በምርጫዋ ትሄዳለች ማለት ነው። ሀይሚ ደግሞ መርጣ ሄደችው ብሩኬን ነው የምትወደው የምታፈቅረውን ሰው ብሩኬ ጋር ነው። እና ያ ሰው ደግሞ እሷን ሲያያት ምን አይነት ስሜት እንደሚሰማው አይታችሁታል አይደለ? ስልኩን ሸጦ ምናምን ነው አያችሁ፣ ስልኩን ሸጦ ባለው ነገር ላይ እሷን ለማስደሰት ጊፍት ገዝቶላት ምናምን ሲሄድ እሷ ከሌላ ሰው ጋር ሆነ አያት ማለት ነው። ደስተኛ ከሚያደርስ ጋር ሰው ጋር ማለት ነው። ከዛ ጋር ስትሆን ደስተኛ አይደለችም። ግን ያኛው ደግሞ ይወዳታል፣ ያፈቅራታል። ይሄኛው ደግሞ ብሩኬ ደግሞ እሷም ትወዷለች፣ ታፈቅሯለች፣ ብሩኬም ይወዳታል፣ ያፈቅራታል ማለት ነው። እና ያው ህይወት እንደዚህ ነች። ይኸውላችሁ ህይወት እንዲህ ነች። ይሄ ትክክለኛ ነገር ነው። እኛ ሴቶች እንዲህ ነን ማለት ነው። እና ግን ደስ የሚለው ሁለታችሁም የበለጠ ደግሞ የምንወደውና የምናፈቅረው ሰው ጋር ስንሆን ደስተኛ እንሆናለን ማለት ነው። ያኛው ሰው ብቻ ወዷችሁ ከዛ ሰው ጋር መሆን ያ ብቻ ነው የሚወዳችሁ። እናንተ ግን ያኛው ስሜት እሱ ጋር የለም። ግን በጣም ደስተኛ አድርግቷችሁ ሊያኖራችሁ ይችላል ያ ሰው ማለት ነው። ግን እናንተ ልባችሁ ያለው እዛኛው ሰው ጋር ነው። እና ለዛ የምትወዱትና የምታፈቅሩት ሰው ጋር ነው መሆን ያለባችሁ ማለት ነው። እና ሀይሚሻዬም ብሩኬን መርጣ ወደ ብሩኬ ጋር ሄዳለች። በቃ ፊልሙ እንደዚህ ነው ማለት ነው። እና ያው እውነታው ሀይሚና ብሩክ በጣም ይዋደዳሉ ማለት ነው። እና ግን በቃ ታሳዝናለች። ፊቷ ላይ ያለው ሪያክት በቃ ያለው በቃ በግዴታ ምናምን ሆና እንደሰራች ምናምን ነው። እና ፊልሙን ራሱ ስትሰራው እየደበራት እየሸከካት እየሰራች ያለች ነው የሚመስለው። ለምን እንደው ታውቃላችሁ? በቃ ይሄ ድራማ ነው፣ አክቲንግ ነው፣ ፊልም ነው። ተመልሰው ብሩኬና ሰው አንድ ላይ ይሆናሉ። ግን ፊቷ ላይ እዩት እስቲ፣ የሆነ ፍዝዝ ማለት ነገር አላያችሁባትም? የሆነ የሚደብር ነገር ምናምን አላያችሁባትም? እንትን ላይ ምንድን ነበረ የሆነ ምን ልበላችሁ፣ አሁን ለምሳሌ የመጀመሪያው ፓርት ላይ እዩት። በጣም እየደበራት በቃ በጣም ቅፍ ሲያረጋት ምናምን ራሱ እንትን እያላት በቃ ሽክክ እያላት ፊቷ ላይ ያለው አክሽን በጣም ይደብር ነበር። እና
ከዛ በኋላ በቃ ያኛው ሰው የእሷን ለማስደሰት በቃ ያለውን ነገሩን ስልኩንም ሸጦ ምናምንና ፍፄም ነበረበት ብሩኬም ነበረበት። ያው በርቱ ነው የምንለው። ለምን ስሜት አላቸው። ሚዲያ ላይም ሲሰሩ ጎበዝ ነው። አንድ ሰው ወደ ሚዲያ ሲመጣ ቀስ 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 እያለ ነው ወደ ፊልሙ ወደ ተለያየ ነገር የሚገባው ማለት ነው። እና በርቱ ነው የምንለው ማለት ነው። ሌላ የምንለው ነገር የለም። እናንተ ሰዎች ሌላ የምንላችሁ ነገር የለም ግን ሀይሚሻዬ ጎበዝ ነው። ከሀይሚ ለዘው ከብሩክ የበለጠ ሀይሚ በጣም ሰርተዋለች ብዬ አስባለሁ ፊልሙን ማለት ነው። ለምን ያላት ፍላጎት ያን ሰው ስታይ ደስተኛ እንዳልሆነች ብሩኬ ጋር ስትሆን ደስተኛ እንደሆነች ምናምን በደንብ ተሰርቶበት ተጠንቶበታል ማለት ነው። እና ሀይሚሻዬ ትችላለች ማለት ነው። እና በጣም ጎበዝ ናት። ለዛ ትችያለሽ። እና ያው ይሄ ፊልም ደግሞ ነገ ትልቅ ደረጃ ደርሶ በቲቪም በምናምን የምናየው ፊልም ይሆናል ብዬ አስባለሁ። ቤተሰቦች እንኳን ለእናቶች ቀን በሰላም አደረሳችሁ። ባይ ባይ።